ስራ ላይ ያለው ማቀጣቢ ህዝብ አግዟት ቲክቶከር የሆነች ልጅ ለአመታት ሰው ሳይሰልች ኮሜንት ነው እናደርገው። ቤትን ትከራያለህ። ይሄን ቪዲዮ አይተው ስፖንሰር ታገኙት። እንዴት አደራችሁ? ሰላም ነው አላችሁ? እግዚአብሔር ይመስገን ደህና ነኝ። ሰብስክራይብ ያደረጋችሁ ነው። ዛሬም ባሪፍ ቪዲዮስ መጥቼላችኋለሁ። ቆይታ እንዴት ነበር? ሳምንቱ እንዴት አለፈ? ሁሉ ሰላም እናንተ ጋር? እኔ ጋር ደህና ነኝ። ሰብስክራይብ በማድረግ ቤተሰብ ሁኑ። አብረን እንቆይ። ስራ ላይ ያለው ማቀጣቢ ወድቄ ሄድኩት። ሆነሽ ነው ጠፋሽ። እናንተ ጋር በስልክ ስለማወራ እንዴ ምን ማለት ነው? እኔ ትንሽ ግሬን ወለም ብሎኝ ነበርና ያው ተመልሰህ ወክ እያረክ ለመምጣት በጣም ያስቸግራል። እስከሚሻለኝ ድረስ አልነበርኩኝም። ጥሩ ነው ግን ማወቅ። እኔ ከዛ በዛው ምን አልኩኝ፣ ይሄ ነገር ሙሉ ሰውነቴን ስላሳረፍኩበት ካንከሳ አድርጎኝ ነበር ትንሽ። ግን እግዚአብሔር ይመስገን ተመልሼ መጥቻለሁ። ከዛ ሆስፒታል ሄድን። ወዲያው ስንሄድ ከሮቤል ጋር በጣም የገረመኝን ነገር ልንገራችሁ። ያው ቲቪ ላይ ስንሰራ ምን ስንል ሰዎች ነው ሁሉም ሰው ላይ ሊያጋጥም ይችላል ነገር ነው። እኛም አጋጠመን። ምንም አልታወም አትልም ያው አደናይ ነው የምትለው። ሆስፒታል ስንሄድ እየቀረጽን ነው የመሰለው ሰው እና ካሜራ ነበር የሚፈልገው። አንዳንዴ ምን አስባለሁ በዊልቸር እየገፋት ሲሄድ ኢመርጀንሲ ገብታ እና ካሜራ የታለ ምናምን ይላል እና ፕሮግራም እየሰራን ነው የመሰላቸው። ፕሮግራም ሰው መስሎት ነበር። ፕሮግራም እንሰራለን የመሰላቸው። ደግሞ ሮቤልም አለ። ከዛ ያው ሲያዩን ቲቪ ላይ የሚያውቁ ሰዎች ነን እና የመሰላቸው እንደዛ ነው እንጂ ስራ ላይ ያለው ማቀጣቢ ወድቄ ሄድኩት። እና እንግዲህ ሉላ ገዙ ከዚህ በፊት ከኢቢኤስ ቴሌቪዥን እንደተሰናበተች በርካታ መረጃዎች ያሳዩ ነበረ። በትላንትናው ዕለት ግን ሉላ ገዙ ወደ ስራዋ መመለሷን በይፋ ተናግራለች ማለት ነው። ከዚህ በፊት የነበሩ በርካታ መረጃዎች ሲሰራጩ እንደነበረ እናስታውሳለን፣ እኛም ዘግበነዋል። ግን ትላንትናው ዕለት የእግር ጉዳት እንዳጋጠማትና ወደ ስራዋ ገበታዋ ተመልሳለች። ስለዚህ እንኳን ደህና መጣሽ እንላለን። ከዚህ ቀደም በርካታ ነገሮች ሲባሉ ነበሩ። ነገር ግን በስራ ላይ በቀረጻ ላይ በነበረችበት ሰዓት እግሯ ላይ ወለምታ አጋጥሟት ወደ ስራ መመለሷን አሳውቃለች ማለት ነው። እሱንም ሕክምና ላይ ስለነበረች እያነከሰች መምጣት ስለማትችል በዛ ምክንያት እንደነበረ ከስራ እንትን ያለችው እሱንም በይፋ አሳውቃለች ማለት ነው። ቲክቶከሯ ምን ገጥሟት ነው እነኚህን ፖስቶች የምታጋራው? እባካችሁ ለቲክቶከሯ ድረሱላት። እኔና አንቺ መኖር ቢበቃን ሳይሻል አይቀርም፣ ልጄ ብንሄድ ይሻለናል በማለት ቲክቶከሯ በጽሁፍ ይህንን መልእክት አጋርታለች። ከዚህ ቀደምም እንደዚህ አይነት ይዘት ያላቸው ፖስቶችን አንዲት ቲክቶከር ማጋራቷ አይዘነጋም። የሳሚ እናት ባጋራችው መልእክት በውሸት ዓለም እውነት እንግዳ ናትና ሰይፉ ፋንታውን የሚሉ ጽሁፎችና ሌሎች ሞት የሚሸቱ መልእክቶችን እያስተላለፈች ትገኛል። በአካባቢው ያላችሁ የቅርብ ሰዎችና የሚመለከታችሁ አካላት ይህንን ጉዳይ በአስቸኳይ መፍትሄ ያሻዋልና እባካችሁ ለቲክቶከሯ ድረሱላት። ይህ ቪዲዮ ለብዙዎች እንዲደርሱላችሁም ጉዳዩ ከተፈጠረ በኋላ የተናገራችውን የሳሚ እናት ቀጣይ ያለውን ቪዲዮ ደግሞ ተመልክተን እንመጣለን ማለት ነው። ስለዚህ እሷም ከአንደበቷ የተናገረችውን አልቅሳ የተናገረችውን እንመለከት። ሴት ሆናችሁ ያለፈው የህይወት ታሪኬ ላይ የቀለዳችሁ ህመሜን እያነሳችሁ እንደፈለጋችሁ የተሳለቃችሁ ሰዎች ይህን ጊዜ በጣም ነው የማልፈው። በእኔና በሞት መሀል አንድ እርምጃ ሲቀራለ መዝሙረኛው ዳዊት ንጉስ ከሆነ በኋላ ብዙ ፈተና ካለበት በኋላ እርግጥ ነው ማታ በመውለዴ ተጸጽቻለሁ፣ በመኖሬ ተጸጽቻለሁ፣ ሴት በመሆኔ ተጸጽቻለሁ፣ ኢትዮጵያ ውስጥ ሴት በመሆኔ ተጸጽቻለሁ። ሁሉም ነገር ከቪው አንጻር ከኮንተንት አንጻር መታየቱ እንዴት አንድ ሀገር የሃይማኖት የፍቅር የምትባል ሀገር እዚህ ፕላትፎርም ላይ ተሰብስበን የጭካኔን ጥግ አይቼበታለሁ። የሰው ልጅ ህሊናውን ጥሎ የማያውቀውን የሰው ታሪክ እያነሳ እንደፈለገ ሲናገር የሰው ቁስል ለመንካት የሰው ቁስል ለማድማት ምንም ሳይመስለው እንደፈለገ አፉን ሲያላቅቅ አይቼበታለሁ። ግን አብረን ደግሞ ይህን ቀን ነገ እናስታውሰዋለን። እግዚአብሔር እየወደኩ እየተነሳው እቀጥላለሁኝ፣ ያለቀስኩኝ እቀጥላለሁ፣ ተስፋ እየቆረጥኩኝ እቀጥላለሁኝ። ላሰባችሁልኝ በሙሉ አመሰግናለሁ። ለሰደባችሁኝ ደግሞ ከፍታዬ ላይ እንገናኝ። ሰይፉ ደወለልኝ። ረጅም ሰዓት አላነሳውም እያየሁት። እኔ የዛን ያህል መሄድ አልፈለኩም። ቴክስት አረገልኝ። ሰይፉ ፋንታውን ነኝ። አይቼው ዝም አልኩ። ደግሞ ደወለልኝ፣ አላነሳውም። ከዛ በኖርማል ስልክ ተደወለልኝ፣ አላነሳውም። ስልኬን አምጥቼ አሳይሻለሁ። አልፈለኩኝም ያን ያህል እንዲሄድ። የምፈልገው የኔ ህይወት ድራማ አይደለም። ፍርሃቴ ኮንተንት አይደለም። ልጅ አለችኝ፣ መኖር ፈልጋለሁ።
ኤክስፒሪየንስ ያረኳቸው ችግሮች አሉ እዚህ ምድር ላይ እንደ ሴት። ያ ነገር ልጄ ላይ እንዲያጋጥማት አልፈልግም። ስለዚህ ፍርሃቴን ነው ፖስት ያረኩት እንጂ ሰይፉ ጋር ደርሶ ሬዲዮ ላይ አውርቼ ሰዎች ደግሞ ተነጋግረውብኝ ምናምን አይደለም ያሰብኩት። ከዛ በጣም በተደጋጋሚ ሰይፉ ሲደውልልኝ አነሳሁት። የሳሚ እናት በሰይፉ ላይም ቀርባ እንደተናገረች እና ከበርካታ ሴት እህቶቻችን እየደረሰባት ያለውን ነገር ብዙ ነገር ተናግራለች ማለት ነው። በዚህ ጉዳይ ላይ ሀሳቧን ሰጥታለች ማለት ነው። ስለዚህ ያው ሴት ሆነን ብንተባበር ጥሩ ነው እና ብትደግፉኝ ጥሩ ነበረ። ህዝብ አግዟት ቲክቶከር የሆነች ልጅ ለአመታት ሰው ሲያሰልጅ ኮሜንት ሴክሽን ላይ እኛንን የረዳንሽ፣ እኛንን ያበላንሽ፣ እኛንን ያጠጣንሽ። ከዛ ምን እንዳሰብኩ ታውቂያለሽ? እንዲህ ልጅቷ ህፃን ይዛ ስታለቅስ አብሯት ያለቀሰው ህዝብ እንባ ያጽናነዋል መሰለኝ። ገባሻ? ቤቱ በጣም ብዙ እንባ ስላለ የሰው እንባ ሲያይ አዎ በጋራ እያለቀስን ነው። ስትለወጭ ደግሞ ያመዋል። ግን በሚገርም ሁኔታ ያዋጡ ገንዘብ የሰጡም ረዱም እኮ ደህና እንድትሆን ነው እንጂ ሁሌ እየለመነች እንድትኖርም አይደለም እኮ። ከዛ ደህና ሆነች ተሳካልኝ እኮ ብሎ ነው መደሰት ያለበት። አነሳናት። በጣም ብዙ ሴቶች ቲክቶክ ላይ የሚሰራ በጣም ብዙ ወጣት ሴት እንዴት ነው ቡሊ የሚደረገው? የትላንትና ታሪኩ እየተነሳ ፎቶውን ያመጣሉ። ከዛሬ 4 ዓመት በፊት ያለ ሜካፕ የተሰራችው ሜካፕ አምጥተው ኮሜንት ሴክሽን ላይ እንደዚህ ነበርሽ፣ እናቅሻለን፣ እኛንን ላይክ አርገን ሪፖስት አርገን ሰው ያደረግንሽ። እሺ ያቺ አመዳም የነበረች ልጅ ቢጫ ሱሪ አድርጋ ቁስቁስ ብላ ፎቶ የተነሳች ልጅ ዱባይ ሄደች፣ የራሷን ቤት ገዛች፣ መኪና ገዛች። ደስ ሊልሽ እኮ ነው የሚገባው። አላቅሽም እንዴ አንቺ እንደዚህ ነሽ። እና እኔ በጣም በቃ ግራ ያጋባሻል። አባይ ቴሌቪዥን ላይ ቀርባ ደግሞ ከራኬብ ጋር ነበራት ፕሮግራም ማለት ነው፣ ሰከላ ሾው ላይ። ስለዚህ የሴቶችን የኋላ ታሪክ ዛሬ ኑሮን አሸንፎ ትላንት የለበሰችውን ልብስ፣ ትላንት ያደረገችውን የሰራችውን ቪዲዮ በማንሳት ሀሳብ እየተሰጠበት እንደሆነ እና ሴቶችን ለማሸማቀቅ እየተካሄደ ያለው ድርጊት ትክክል እንዳልሆነ ሀሳቧን ገልጻለች ማለት ነው። ስለዚህ እውነት ነው። በዚህ ጉዳይ ላይ እናንተ ምን ትላላችሁ? ሀሳብ አስተያየታችሁን አጋሩበት። ገጽ ነው የምናደርገው። ቤትህን ትከራያለህ፣ ወንበርም ይገዛልሻል፣ ያስልክልሃለሁ። ወንበር፣ የቤት ኪራይ የ2 ወር ይዘጋልሃል። ላይቭህን ቀጥ ብለህ ትጀምራለህ ማለት ነው። ነጋውን ስራ ምንድነው? ቤት መፈለግ። ቆንጆ ቤት ትፈልጋለህ፣ ከዛ ፊክስ ይሆናል። እሺ አመሰግናለሁ። ብቆም ነው አሁን የሚሻለኝ ምንድን ነው? ሰፈሬ መገናኛ ትንሽ የምኖርበት ዝቅ ብሎ ነው። መገናኛ እንትን አካባቢ ተከራያ 24 አካባቢ አለ። ከመገናኛ ወደዚህ ደራርቱ አካባቢ እዛ አሪፍ ቤቶች አሉ። እዛ ብትከራይ አሪፍ ነው ለአንተ። አሪፍ ኮንዶሚኒየሞች አሉ። እንዳትርቅም ከባለሀብት ጋር ልታቀላቅለኝ ነው? ምን ችግር አለ? አንተ እኮ ራስህ ሀብታም እኮ ነህ፣ ሁሉም ነገር አለ። ጃንዬ የእህት በጣም ነው የማመሰግነው። አውሪ ስታውሪ ራሱ ጣፍጣል ቃላቶች። እንዴት ልበልሽ? አግዘሽኛል። አንደኛ ከኔ ጋር እንዲያክብረሽ እንኳን ቁጭ ብለሽ መነጋገርሽ ራሱ ይሄ እንዳገሽኝ ነው የምቆጥረው። ገባሽ? የእውነቴን ነው የምልሽ ጃኒ፣ እንዲህ አክብረሽ ከኔ ጋር ቁጭ ማለት ራሱ እንዳገሽኝ እና ሁለተኛ ደግሞ ያኔ እንኳን ጌም ማጫወትሽ ራሱ ትልቅ ማገዝ ነው። ለምን እንዳልኩሽ ታውቃለሽ ጃንዬ? ያው ከአንቺ ጋር ስጫወት ምናምን እንደ ምናምን ተቀሳሰረ እጅ የቀሰርብኝ እሱን ብቻ ፈልጌ ሰውን ያው ሰፖርትን በሱ አድርጎኛል። ብዙ የአንቺ ፋሚሊዎች ጌም ላይ ምናምን አይተሽ እና አንቺ አግዘሽኛል። ገባሽ? የሰው ልጅ ከዛ በላይ ምንም እንትን ናትናኤል የሚባል ሊስትሮ ከዚህ ቀደም ጃኒ ጌም አጫውተው ጊፍት እንዲሰጥ አድርጋ ነበረ። አሁን ደግሞ ወደ ላይቭ ስትሪም እንዲጀምር የ2 ወር የቤት ኪራይ እና ቤት እንዲፈልግ እና ጌም እንደማታጫውተው በርካታ ቃሎችን ገብታለታለች ማለት ነው። እውነት ጃኒ አሁን ላይ እያደረገች ያለችው ነገር በጣም የሚገርም ነገር ነው እና ልትመሰገን ይገባታል ማለት ነው። ይህን ቪዲዮ አይተው
ስፖንሰር ልታገኙ ትችላላችሁ። ትንሽ ነገር በቃ ብዙም ባይሆንም የሚያግዘን ሰው ሊኖር ይችላል እና ከጎዳናም ልትነሱ ትችላላችሁ። ጸልዩ። እሺ እድል አላችሁ። ናውቲም እድል አላት እና የሆነ የሚያግዘን ሰው ካገኘን በቃ ጎዳናዋንም ልትሰናበቱ ትችላላችሁ። ሰው እያያችሁ ነው፣ ብዙ ተመልካቾች አሉ። እነሱ ይሄን ቪዲዮ አይተው ስፖንሰር ከተገኘ የሚያግዘን ሰው ካገኘን ልትወጡም ትችላላችሁ ከጎዳና። ከጎናችሁ ነኝ። እሺ እወዳችኋለሁ። አሁን የት ነው የምትሄዱት? ሚካኤል ገስት ሞል ከስር ነው የምታድሩት? በረንዳ ዝናብ ሲመጣ ሲደበድባችሁ ሲመጣ ምናምን በድልድዩ ስር ድልድዩ ስር ነው እንትን የምትሉት? ኦኬ። አይ ብርድ ልብስ አላችሁ? እሱን በቃ እንትን ብላችሁ ትሰኛላችሁ። አይበርዳችሁም? አሬ ይበርዳል። ለምደነዋል። ምን ሱስ አለባችሁ? እኛ ሲበርደን ምንም ማስቲሽ እንጦዛለን። እሱ ከብርድ ያው ስለሚያስጥላችሁ? አሁን እሱን ለብርድ ብቻ ነው የምትጠቀሙት? ሌላው የጃኒ ተግባር ማለት ነው። ባለፈው ዕለት ዩቲዩብ ላይ ስትሰራ ጎዳና ላይ ያሉ ልጆችን እንትን ብላ ነበር። ቲክቶክ ይከፈትላቸው ምናምን ብላ ቃል ገብቶላቸው ነበረ። አሁን ደግሞ ቃል በተግባር ልብስ ገዝታላቸው፣ ምግብ ጋብዛቸው፣ ብዙ ነገር አድርጋላቸዋለች እና አሁንም ደስ የሚል ተግባር ነው እና ደስ ይላል። ልትመሰገኝ የሚገባ ተግባር። እሺ ቆይታችሁ እንዴት ነበረ? እኔ ጋር አሪፍ ነበር፣ እግዚአብሔር ይመስገን። ቆይታችን ቆንጆ ነበር። ሰብስክራይብ ማድረጋችሁን አትርሱ። ሀሳብ አስተያየታችሁን አጋሩን፣ ሀሳብ ስጡበት። ስለዚህ ሰብስክራይብ ማድረጋችሁን አትርሱ። እወዳችኋለሁ፣ አከብራችኋለሁ። ሰላማችሁ ይብዛ። በቀጣይ ጥሩ እና ጽድት የተባለ ቪዲዮ እስክንገናኝ አመሰግናለሁ። መልካም ጊዜ ይሁንላችሁ። እወዳችኋለሁ። ደግሞ ሰብስክራይብ